ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ራማይና የተሰኘው ፊልም ኖቬምበር 6 ላይ በቻይናም እንደሚለቀቅ አናውንስ ተደርጓል። ፊልሙም ቻይና ውስጥ በሚለቀቅ ሰዓት ላይ ርዕሱ የሚሆነው ራማይን ዘ ሌጀንድ ኦፍ ዘ ፕሪንስ እንደሚሆን አናውንስ ተደርጓል። ወቅታዊ ላይ በእርግጥ ቀደም ብዬ ነግራችሁ ነበር። ራማይና የተሰኘውን ፊልም ሶኒ ፒክቸርስ በዓለም አቀፍ ደረጃ 50,000 ስክሪኖችን አግኝቶ ለእይታ እንደሚለቀውና እንደሚያበቃው ተናግሬ ነበር። ይህም ማለት እንግዲህ ኖቬምበር 6 ላይ ይህ ፊልም በቻይናም ገበያ ወይም ደግሞ ለሲኒማ እንደሚበቃ አናውንስ ተደርጓል። ራማይና የተሰኘው ፊልም የቴስቲ ቫሊ ነው ዳይሬክት ያደረገው። ዳይሬክተርም ደግሞ ቀደም ብሎ አሜሪካን የተወነበትን ብላክባስተር የሆነውን ደንገል የተሰኘውን ፊልም ዳይሬክት አድርጎ ነበር። ደንገል የተሰኘው ፊልም የቻይና ቦክስ ኦፊስ ላይ ትልቅ ሪከርድ አስቀምጦ ነበር። ለዛም ይመስላል ራማይና የተሰኘውን ፊልም ቻይና ውስጥ ፕሮሞት ሲያደርጉና ሲያስተዋውቁ የደንገል ዳይሬክተር አዲስ ፊልም ይዞላችሁ እየመጣ ነው በማለት ነው እያስተዋውቁ ያሉት። ልክ እንደ ህንድ ቦክስ ኦፊስም ቻይና ቦክስ ኦፊስ ላይ ብዙ ጊዜ ክሬዚ ያገኛሉ፣ ወይም ደግሞ በሀገራቸው የራሳቸውን ፊልም ተመልካች ብዙ አላቸው። ግን አንዳንድ ጊዜ ኢንተርናሽናል የሆኑ ፊልሞች እዛ ላሉ ወይ በሀገራቸው ለተሰሩ ፊልሞችም ራሱ በጣም የሚከብዱበት ጊዜ ያጋጥማል ወይም ይደርሳል። ስለ ህንድ ፊልም እንኳን እኔ ከተባለ ደንገል፣ ሲክሬት ሱፐርስታር፣ ፒኬ፣ ሂንዲ ሚዲየም እና አንዳንዱን የተሰኙ ህንድ ፊልሞች በቻይና ቦክስ ኦፊስ ላይ አስደናቂና ምርጥ ገንዘብ ሰብስበው የወረዱ ፊልሞች ናቸው። ራማይና ፓርት 1 የተሰኘው ፊልም በቻይና ውስጥም ሰፊ ስክሪኖችን አግኝቶ ብዙ ቦታ ላይ እንደሚለቀቅ አናውንስ ተደርጓል። ስለዚህ በቀጣይ ይሄ ፊልም ቻይና ቦክስ ኦፊስ ላይ ደግሞ ምን አይነት አቀባበል ያገኛል፣ ምን ያህል ይሸቅላል የሚለውን አብረን ምን ይሆናል። እናንተ ስለ ራማይና ፓርት 1 ምን ትላላችሁ? በቻይና መለቀቁ አሪፍ ነው ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የረንቪር ሲንግ ፐርሌ የተሰኘው ፊልም ቀረጻውን አውስትራሊያ ውስጥ የነበረው በአጠቃላይ ወደ ሙምባይ ሽፍት እንዳደረገና እንደተዘዋወረ ተነግሯል። ይህም ማለት የፐርሌ ፊልም ቀረጻ በአጠቃላይ ሙምባይ ውስጥ ይደረጋል ማለት ነው። በእርግጥ ያው ሁላችንም እንደምናውቀው ዲቪካ ፓድኮን ባለቤቱ በአሁኑ ሰዓት ላይ ነፍሰ ጡር ናት። ምናልባት ረንቪር ሲንግ እንግዲህ እንደዚህ ሆና ወይም ነፍሰ ጡር ሆና ተቷት መሄድ አልፈለገም መሰለኝ። በዛውም ደግሞ ሙምባይ ውስጥ ሆኖ ሁለተኛ ልጁን በሰላም ለመቀበል መዘጋጀት የተፈለገም ይመስላል። በሌላ በኩል ደግሞ አንዳንድ መረጃዎች እንደሚያሳዩት የፐርሌ ፊልም ሜከሮች አውስትራሊያ ውስጥ የተለያየ ቦታ ላይ ሎኬሽን ላይ ቀረጻ ለማድረግ ተከልክለዋል፣ ፈቃድ አላገኙም። ስለዚህ ሙምባይ ውስጥ እነዛን ሎኬሽኖች ሙምባይ ውስጥ በሚገኝ ትልቅ ስቱዲዮ ውስጥ ክሬት ያደርጓቸውና እዛው ቦታ ላይ ወይም ደግሞ ሙምባይ ውስጥ ባለ ስቱዲዮ ውስጥ የፐርሌ የመጀመሪያ ዙር ቀረጻውን ለመጀመር አስበዋል የሚልም መረጃ ወጥቷል። በእርግጥ በአሁኑ ሰዓት ላይ በጣም ብዙ ፊልሞች በስቱዲዮ ውስጥ ነው ቀረጻ የሚደረግላቸው። ስለዚህ የፐርሌ ፊልም ሜከሮች ሙምባይ ውስጥ በሚገኝ በትልቅ ስቱዲዮ ውስጥ ቀረጻ ላይ ያደርጉለት ወስነዋል ማለት ነው። ፐርሌ የተሰኘው ፊልም መቼስ ሁላችሁም ታውቃላችሁ። ፖስት አፖካሊፕስ ይዘት ያለው አንድ ዞምቤ ትሬለር ፊልም ሲሆን ከረንቪር ሲንጋም ደግሞ ከሊያሪ ፕሬደርሽን ከፊት ቦታውን የሚጫወቱበት ፊልም ነው። ስለ ፊልሙ ቀረጻ እንኳን እስካሁን ምንም የወጣ መረጃ የለም። ቀደም ብሎ እንደተነገረው ግን እስከ 2027 መጨረሻ ድረስ ይህ ፊልም ጣጣውን ጨርሶ ለእይታ እንደሚበቃ አናውንስ አድርገዋል። አንዳንድ የወጡ መረጃዎች እንደሚያሳዩት ከሆነ አጄይ ዴቭጋን የተወነበት ድርሸም ስር የተሰኘው ፊልም ሴፕቴምበር 10 ላይ የፊልሙ ትሬለር ለእይታ ይበቃል ተብሏል። በእርግጥ ድርሸም ስር የተሰኘው ፊልም ለእይታ ሊበቃም 1 ወር ተኩል ያህል ጊዜ ነው የቀረው። ለዛም ይመስላል የድርሸም ስሪ ፕሮሞሽኑን ከሴፕቴምበር ወር በኋላ አንድ ብሎ ይጀምራሉ እየተባለ ነው። የመጀመሪያ ቲዘሩ ሴፕቴምበር 10 ላይ ለእይታ ይበቃል ተብሏል። ኦፊሻል ትሬለሩ ደግሞ እስከ ሴፕቴምበር መጨረሻ ድረስ ለእይታ ይበቃል ተብሏል። ኦሪጂናሉ ድርሸም ስሪ ሜይ 21 ላይ ለእይታ በቅቶ ነበረ። በዓለም አቀፍ ቦክስ ኦፊስ ላይ ደግሞ ወደ 250 ከሮር አካባቢ መሰብሰብ ችሎ ነበረ። በእርግጥ ቀደም ብሎ እንደተነገረው ከሆነ የአጄይ ዴቭጋን ድርሸም ስሪ የተሰኘው ፊልም ከመሆላሉ ድርሸም በጣም እንደሚለይና ለየት ያለ ታሪክ እንደሚያሳይን ተነግሯል። ስለዚህ ኦክቶበር 2 ላይ የአጄይ ዴቭጋን ድርሸም ስሪ እንዴት እንደሚሆንና ምን ይመስላል የሚሆን አብረን ምን ይሆናል። ታዋቂ ፕሮዲውሰር ፊሮዝ ነዲያድዋላ ታይገር ሾፍ የሚተውንበትን ዞምቤ ኮሜዲ ፊልም ላይ ናና ፓትከርና አኒል ከፑር እንዲገቡበትና አብረው እንዲተውኑ አናግሯቸዋል ተብሏል። ምናልባትም ደግሞ ያ ተወዳጅ የሆነ ኮሜዲያቸውን በዚህ ዞምቤ ኮሜዲ ትሬለር ይዘት ባለው ፊልም ላይ መድገምና ማሳየት እንዲችሉ የፈለገም ይመስላል። በእርግጥ ይሄ የዌልካም ፍራንቻይዝ ፊልም ክፍል አይደለም ከነጭራሹ። እንደዛም ሆኖ ግን ይሄ አዲስ ታሪክ ነው። ከታይገር ሾፍ ጋር ደግሞ በዚህ ፊልም ላይ አኒል ከፑርና ናና ፓትከር ከፊት ቦታውን ይዘው እንዲጫወቱ እየተነጋገሩ ነው ያሉት። ዌልካም የተሰኘው ፊልም ላይ ናና ፓትከርና አኒል ከፑር የነበራቸውን ጥምረት ተመልካቹ በጣም ወዶላቸው ነበረ። ያ ፊልም ከታየ በኋላ ተመልካቹ እንዳለ እነዚህን ጥንዶች በድጋሚ ስክሪን ላይ ማየት ፈልጎ ነበረ። ስለዚህ ፕሮዲውሰር የሆነው ፊሮዝ ነዲያድዋላ እነዛን ጥንዶች ዞምቤ ኮሜዲ ትሬለር ይዘት ያለው ፊልም ላይ እንዲገቡና እንዲጫወቱ እያናገራቸው ነው ያለው። የታይገር ሾፍ ይህንን ፊልም ዳይሬክት የሚያደርገው አህመድ ካን ሲሆን ዳይሬክተሩም ቀደም ብሎ ባጊቱ፣ ባጊ ስሪ እና ሂሮ ፐንቲቱ የመሳሰሉ ፊልሞችን ዳይሬክት አድርጎ ነበረ። የዚህ ፊልም ቀረጻ እስከዚህ ዓመት መጨረሻ ድረስ አንድ ብሎ ይጀምራል። ካለቀ እንግዲህ ፊልሙ እስከ 2027 አጋማሽ ድረስ እናየዋለን ማለት ነው። በእርግጥ ታይገር ሾፍ በላይ የሰራቸው ፊልሞች ብዙዎቹ ፍሎፕ ሆነዋል። ይሄኛው ፊልም ግን ቀደም ካሉት አክሽን ፊልሞቹ በጣም ለየት ያለ ነው። በቀጣይ እንግዲህ ታይገር ሾፍ የሚሰራበት ዞምቤ ኮሜዲ ፊልም ምን ይመስላል ቢሉን አብረን ምን ይሆናል። ለሸልቫኒ አንድ ሳይኮሎጂካል ትሪለር ይዘት ያለው ፊልም መስራት የተዘጋጀ ነው ያሉ። ፊልሙንም ደግሞ የፓታሎክ ፊልም ዳይሬክተር የሆነው ፕሬሺት ሮይ ዳይሬክት ያደርገዋል ተብሏል። አንዳንድ መረጃዎች እንደሚያሳዩት ከሆነ የፊልሙ ታሪክ በፍቅር የተዋዛም እጅግ በጣም አስጨናቂና አስፈሪ የሆነ የአንድ ምሽት ታሪክ ይሆናል ተብሏል። መሪ ተዋናይ እንኳን ማን እንደሚሆን ተረጋግጧል። ሴት መሪ ተዋናይ ደግሞ ማን ትሆናለች የሚለውን በፍጥነት አናውንስ ይደረጋል ተብሎ ይጠበቃል። ኪል እና ባድስ ኦፍ ቦሊውድ በተሰኙ ፊልሞች ለክሻናልቫኒ በአሁኑ ሰዓት ላይ በጣም ፖፑላር ሆኗል፣ ተፈላጊ ሆኗል። አሁን በቅርብ እንኳን በጣም ብዙ ፊልሞችን እንደፈረመ አናውንስ ተደርጓል። ይሄኛው አዲሱ ፊልሙ ቀረጻውን እስከዚህ ዓመት መጨረሻ ድረስ አንድ ብሎ የሚጀምር ሲሆን ይህም ፊልም እንግዲህ ካለቀ እስከ 2027 አጋማሽ ድረስ ለእይታ ይበቃል ተብሎ ይጠበቃል። ማላማል ዊክሊ ሁለተኛው ክፍል ላይ ኤልቪሽ ያደፍም እንደፈረመና እንደሚተውንበት ተነግሯል። በፊልሙ ላይም ደግሞ ሪቴሽ ዴሽሙክ፣ ፐሬሽ ራወልና ራጅፓል ያደፍን ጨምሮ ኤልቪሽ ያደፍም መሪ ተዋናይ ይሆኑበታል ማለት ነው። ኤልቪሽ ያደፍ አሁን በቅርቡ ከታይገር ሾፍ ጋርም አንድ አክሽን ድራማ ፊልም ላይ እንደሚገባና እንደሚሰራ አስፈርመውታል ተነግሮ ነበረ። ያም ፊልም ደግሞ ሬሞ ዲሱዛ ዳይሬክት አድርጓል ተብሎ ነበረ። ማለትም እንግዲህ ይህ ዩቲዩበር ኤልቪሽ ያደፍ በላይ ሁለት ትልልቅ ፊልሞች ላይ ፈርመዋል እንደሚገባ አናውንስ አድርጓል።
እርግጠኛ ነኝ በሁለቱም ፊልሞች ላይ ደግሞ የሚኖረው ካራክተር ለየት ያለ እንደሚሆን ተስፋ ይደረጋል። ከታይገር ሾፍ ጋር የሚሰራው ፊልም ቀረጻ አንድ ብሎ ተጀምሯል። ማላማል ዊክሊ ሁለተኛው ክፍል ደግሞ ቀረጻውን ኖቬምበር ወር ላይ አንድ ብሎ ይጀምራል ተብሏል። ሁለቱም ፊልሞች ጣጣቸውን ጨርሰው 2027 ላይ ነው ለእይታ የሚበቁት። ስለዚህ ሁለቱም ፊልሞች ላይ ደግሞ ኤልቪስ ያደፍ የሚኖረው ትወና ምን ይመስላል የሚለውን አብረን ምን ይሆናል። በህንድ ውስጥ ታዋቂ ፊልም ሜከር የሆነው ቪ ሻንታራም የተሰኘው በሱ ባዮፒክ ላይ ወይም ደግሞ በህይወት ታሪክ ላይ የሚሰራው ፊልም ሆልድ ተደርጓል፣ እንዲቆም ተነግሯል። አሁን ላይ እንደተባለው ከሆነ የዚህ ፊልም ቀረጻ ሙሉ ለሙሉ 2027 ላይ አንድ ብሎ ይጀምራል ተብሏል። የቪ ሻንታራም ባዮፒክ ይዘት ያለውን ፊልም አቢጂት ዴሽፓንዴ ዳይሬክት የሚያደርገው ሲሆን በፊልሙ ላይ ደግሞ ስዳች ቸቱርቬዲ እና ተመና ባቲያ ከፊት ቦታውን ይዞ የሚጫወቱበት ፊልም ነው። በእርግጥ ቀደም ብሎ በዚሁ ዓመት አፕሪል ወር ላይ ቀረጻውን አንድ ብሎ ይጀምራል ተብሎ ሲነገር ነበረ። ከዛ በኋላ ባጋጠማቸው ችግር የተነሳ ወደ ኦክቶበር 2026 እንዳራዘሙት አናውንስ አድርገው ነበረ። ግን አሁን ላይም በድጋሚ እንዳራዘሙት ተናግረው የፊልሙን ቀረጻ ሙሉ ለሙሉ አፕሪል 2027 ላይ አንድ ብለን እንጀምራለን ብለዋል። ከስዳች ቸቱርቬዲና ከተመና ባቲያ በተጨማሪ በዚህ ፊልም ላይም ሌላ ተለቅ ያሉና አንጋፋ ተዋናዮች እንደሚፈርሙና ካስት እንደሚደረጉ ተነግሯል። ስለዚህ በቀጣይ ከቪ ሻንታራም ህይወት ታሪክ ጋር የተያዘው በዚህ ፊልም ላይ ማን ተዋናይ ይኖራል፣ ተጨማሪ መረጃ እስከመቼ ይወጣል የሚለውን አብረን የምንጠብቀው ይሆናል። ማኢንቲ በንገረም የተሰኘው ፊልም በዚህ ዓመት ሱፐር ሂት ከሆኑና ስኬታማ ከሆኑ ፊልሞች መሃል አንዱ ነው። ምክንያቱም ይሄን ፊልም በዓለም አቀፍ ደረጃ 100 ከሮር ማለፍ ችሎ ነበረ። እርግጠኛ ነኝ ይህን ስሰሙ በጣም ልትገረሙ ትችላላችሁ። በቴልጉ ሲኒማ ሴት መሪ ተዋናይ ሆና ለመጀመሪያ ጊዜ 100 ከሮር የገባ ፊልም ተብሎ ተመዝግቦላታል። በአስደናቂ ሁኔታ ማለት ነው። ይህን ፊልም እንግዲህ እስካሁን ድረስ ካላያችሁት በአማርኛ ትርጉም ቦታው ስለምታውቁት ጎራ ብላችሁ እንድታዩት ጋብዛችኋለሁ። አሪፍ ፊልም ነው፣ የሚታይ ፊልም ነው። ሻሂድ ካፑር፣ ክሪስ ሴን እና ረሽሚካ መንደና የተወኑበት ኮክቴል 2 የተሰኘው ፊልም በጥራት አሁን ላይ ለእይታ በቅቷል። ይህንንም ፊልም በአማርኛ ማየት የምትፈልጉ ከሆነ ቦታውን ስለምታውቁት አንድ አፍታ ጎራ ብላችሁ እንድታዩ ጋብዛችኋለሁ። ኮክቴል 2 የተሰኘው ፊልም በአጠቃላይ 110 ከሮር በጀት ወጥቶበት የተሰራ ፊልም ነበረ። በህንድ ቦክስ ኦፊስም ፊልሙ 93 ከሮር በኔት ኮሌክሽን መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 145 ከሮር አካባቢ መሰብሰብ ችሎ ወርደዋል። ይህም ማለት ሻሂድ ካፑር የተወነበት ፊልም ቦክስ ኦፊስ ላይ ፍሎፕ ሆኖ ያለፈው፣ ግን ደግሞ ፊልሙ የሚታይ ነው፣ ቆንጆ ፊልም ነው። ስለዚህ አንድ ጊዜ እንኳን ማየት አለባችሁ ብዬ አስባለሁ። ካያችሁት ደግሞ እናንተ ስለዚህ ፊልም ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ እንድትጽፉልኝ ጋብዛችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता